ያለ እድሜ ሽበት እንዳይከሰት እንዴት ልከላከል? ያለ እድሜ ሽበት እንደ አፍሪካውያን ከ40 አጋማሾች በፊት ሲከሰት ነው። እንዴት ነው መከላከል የምንችለው የሚለውን እንመለከታለን። አሁን ቀላል አናሎጂ ልስጣችሁ። ቀለም የሚያመርት ፋብሪካ እና ከፀጉር ጋር እናገናኘዋለን። የተመረተው ቀለም ሜላኒን ነው። ለፀጉራችን ጥቁር ቀለምን የሚሰጠው ፒግመንት ሜላኒን ቀለም ነው። እሱን የሚያመርቱት ደግሞ ሜላኖሳይቶቹ እንደ ማሽን ወሰዳቸው። ለዚህ ፋብሪካ ውስጥ ያለው ማሽን ቀለም ማምረት ምን ይፈልጋል? ግብአት ይፈልጋል። ሜላኖሳይቶቹም ሴሎቹ ማለት ነው ቀለሙን ሜላኒን ለማምረት ግብአት ይፈልጋሉ። እነዚህ ግብአቶቹ አብዛኞቹ ቫይታሚኖቹ ናቸው። ስለዚህ አንደኛው መከላከያ መንገድ ምንድነው? በቫይታሚን የበለጸጉ ምግቦችን ማዘውተር ማለት ነው። ቫይታሚን B6፣ B7፣ B9፣ B12 እንዲሁም C፣ D፣ E በእነዚህ የበለጸጉ ምግቦችን ማዘውተር። አብዛኞቹ አትክልቶች፣ ፍራፍሬዎች እና ጥራጥሬዎች ናቸው ለቫይታሚን ምንጭ የሆኑት ማለት ነው። እንዴት ነው የሚከላከሉት? አንደኛ ፊውል ነው፣ ቅድም እንደነገርኳችሁ ምንጭ ግብአቱን ያገለግላሉ። እነ ቫይታሚን C፣ E የሚያሰሩት ደግሞ አንቲ ኦክሲዳንትስ በመሆን ይከላከላሉ። ሽበት እንዲፈጠር ብዙ መሰረታዊ ምክንያቶች ቢኖሩም ሂደቶች ቢኖሩም ወሳኙ ሂደት ኦክሲዴቲቭ ስትረስ ነው። ይህ ማለት ፍሪ ራዲካሎች ተመርተው ማሽኑን የሚያበላሹ ማለት ነው። እንግዲህ ሜላኖሳይቶች የሚያበላሹ ፍሪ ራዲካሎች ይመረታሉ። በዚህ አማካኝነት ሽበት ይፈጠራል። ስለዚህ አንቲ ኦክሲዳንትስ በመሆን ያገለግላሉ ቫይታሚን C፣ E እንዲሁም ቫይታሚን B7 ወይም ባዮቲን የተሰኘው ደግሞ ፕሮቲን ለፀጉራችን ወሳኝ ፕሮቲን የሆነውን ኬራቲን እንዲመረት ትልቅ አስተዋጽኦ ያደርጋል። ስለዚህ በዚህ አማካኝነት በቫይታሚን የበለጸጉ ምግቦች ሽበት እንዳይፈጠር ይከላከላሉ። ሌላኛው መከላከያ መንገድ ውጥረትን ወይም ጭንቀትን መቀነስ ነው። በማህበረሰቡ ዘንድ የታወቀ ነገር አለ። አትናደድ፣ አትበሳጭ፣ ሽበት ይወጣብሃል፣ ለሽበት ያጋልጣል ይባላል። በነገራችን ላይ ትክክል ነው። ስትረስ አንደኛው ምክንያት ነው ለሽበት መፈጠር። አሁን ጥናቶች አረጋግጠውታል ለሽበት መፈጠር ወሳኝ ምክንያት እንደሆነ ማለት ነው። ይህም የሆነበት ምክንያት ሲምፓቴቲክ ነርቨስ ሲስተምን አክቲቬት ማድረግ፣ ኖርፔኔፍሪን ሆርሞን እንዲመረት ማድረግ፣ ስቲም ሴሎች እንዲፕሬት አድርጎ ሽበት እንዲፈጠር ምክንያት ስለሚሆን ነው። ስለዚህ ውጥረትን፣ ጭንቀትን መቀነስ ሽበትን ለመከላከል አስተዋጽኦ ያበረክታል ማለት ነው። ሌላኛው በቂ እንቅልፍ መተኛት ነው። በነገራችን ላይ አብዛኛዎቹ ሰውነታችን ክፍሎች ራሳቸውን የሚያድሱት ማታ ላይ ነው፣ ሜታቦሊክ አክቲቪቲ ሎ በሆነበት ሰዓት ላይ ነው። ስለዚህ የፀጉር ሴሎችም እንዲሁ ነው። በቂ እንቅልፍ በቀን ከ6 እስከ 8 ሰዓት መተኛት ሽበት እንዳይፈጠር ይከላከላል ማለት ነው። ሌላኛው በቂ ውሃ መጠጣት። ውሃ መጠጣት ሲባል መቼም ሰው ጭንቅላት ላይ የሚመጣው ኩላሊት ነው አይደል? የኩላሊት ጠጠር እንዳይፈጠር። በነገራችን ላይ እዚህ ላይም በቂ ውሃ መጠጣት ለአብዛኛዎቹ ሰውነታችን ክፍሎች ጠቃሚ ነው። በቀን 2 ሊትር እና ከዛ በላይ መጠጣት በጣም ጠቃሚ ነው፣ ሽበት እንዳይፈጠርም ይከላከላል። ሌላኛው አለማጨስ ነው። ማጨስ ለሽበት መፈጠር ምክንያት ነው። ለዚህ አለማጨስ ደግሞ መከላከያ መንገድ ነው ማለት ነው። ውድ ተመልካቾች እስካሁን የተመለከትነው ያለ እድሜ የሚመጣን ሽበት ልንከላከልባቸው የምንችላቸው መንገዶች ናቸው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰናይ ቆይታ እመኝላችኋለሁ። ሰላማችሁ ይብዛ።